አንቺ ሴት ልጅ ነሽና እንደው የሩታ ነገር ባንቺ ሪል ቢሆን እንኳን ድራማ እንኳን ባይሆን ማለት ነው አንድ ሴት ልጅ አርግዛ እንደማርገዝ እኮ አንቺ ስላላረገሽ ስላልወለድሽ ይሆናል። እኛ ደግሞ የወለድነው ደግሞ እናውቃለን በእርግዝና ሰዓት ምን ያክል ችግር እንዳለ ምን ያክል እንደምትጎጂ እናውቃለን። ባልሽን እንደው ሩታ ብታረግ እንኳን እንደው ባልሽን ማለት ነው አንድ ቀን ተሳስቶ ወንድ ጋር እንደው ተይ በቃ ሴት ጋር ቢሄድ አንቺ ቆመሽ ታያለሽ ሩታ ላይ የምትፈርጂ ሁላ ማለት ነው እዚህ ላይ ማለት ነው። እሱ የሚታየው ግምጃ የነገረቻችሁ በአረብ ሀገር ያለን በጎች ግምጃ የነገረችን ለሁለት ተከፍለው እነሱ ይባላሉ። እኛ ግን ስራ ነው እየሰራን ያለ ነው እየሸቀልንባቸው ነው ቢዝነስ እየሰራንባቸው ነው ቢዝነሳችንን እያጧጧፍን ነው እነሱ እዛ ይባላሉ አለቻችሁ። ንቁ። በአረብ ሀገር ያለሽ ንቂ። አትባይ እርስ በርስ አትስደቢንኛ እኛ ለምን እንዲታረጋላችሁ ብለን ባልን ነው ምን አገባሽ እያሉ ስንቱን ነገር እያሉ ነው ያሉት። አንኛው መታው ነው እነሱ እዛ ቁጭ ብለው ይሸቅሉብናል። ራሱ እኮ ትልልቆቹ ራሱ እዚህ ውስጥ አይገቡም ነበር እኮ ድራማ ነው እነሱ ዶላር እያባለሉ ነው። ግን እኔ የሚያሳዝነኝ ራስ በራሳቸው የሚባሉት ነው። በቃ ራስ በራሳቸው መስማማት ተው የሚባሉት ነው እንጂ ድራማ ባይሆን አንቺ ያቺ ትልቅ ሴትዮ መሃላቸው ላይ ገብታ እኮ ድራማ አሰራም ነበር። በቃ ትክክለኛ ነገር ወይ ለማስታረቅ ወይ ለሆነ ነገር ትይን ነበር እንጂ እሷ ራሱ እንዴት እንደምትጮህ እንዴት ብር ነው እንዴ ምን ሆናችሁ ነው? ገንዘብ ነው ገንዘብ በቃ እንዴ በቀላል ገንዘብ እንደሚገኝ ሰው ቀላል ነው። በቀላል መንገድ ገንዘብ እንያዘው ከዛንኛ የራሳችንን ቪላ እንሰራለን ሆቴል እንከፍታለን ምን ይዘው መኪና ምን ይዘው ስልክ እያሉ ይንጠባረሩብናል። ምን ቀራቸው ያገለዛው ልጆች እንዴት እንደሚጫወቱባቸው እኔ በጣም ነው የምናደደው። እኔ በቃ ቀለበት ያረክላክ እጮኛክ ናት ከሁለቱ ምረጥ ክርስቲያን ነው እንደዛ አይደለም። ቲጂ ችግራችሁ እኮ እናንተ በተለይ ተመልካች በስነ ስርዓቱ ቪዲዮን ጀምሮ መጨረስ አይችልበትም። ምንድነው እኔ አልጨርስም። ለምን ብዬ ጀምሬ ጨርሳቸዋለሁ? ለምን ብዬ ቪዋቸውን አሳድግላቸዋለሁ? እኔ የምናደደው ለዚህ ነው። ይኸውልሽ ምንድነው ያላት እሷ ሚስትክ ናት አለው፣ እቺኛዋ ደግሞ እጮኛክ ናት። እንዴት አይነት ነገር ነው? ክርስቲያን እኮ ነን እኛ ሙስሊሞች ቢፈቀድላቸው አራት ማግባት ቆይ እህቴ አራት ማግባት ሙስሊም እኮ ቢፈቀድላቸው ማስተዳደር ትችላለህ ወይ? ወይንም ሲያገባት ደግሞ የመጀመሪያ ሚስቱን ጠይቆ ላገባ ነው ምክንያቱም ሐላሌ ናት ነው የሚለው ጠይቆ ነው የመጀመሪያ ሚስቱን እንኳን ሁለተኛ ሚስት ሲያገባ ማስተዳደር ሲችል እኮ ነው። እኛ ክርስቲያን ነን በዛ ላይ ክርስቲያን ነን ብለው ደግሞ ፕሮቴስታንት ነን ብለው ነው እነዚህ ሰዎች ይወጡት። የቆመው ፕሮቴስታንቱ ነው ያቺኛው ምህትዮ ተበየዋን ፕሮቴስታንት ናት። እንደዚህ አይነት ንግግር የሚናገረው በክርስቲያን ሁለት ነገር አለ እንዴ? አረ ሰዎች ወዴት እየሄድን እቺማ እውነት እኔ መዝሙር ባዘምሪ እውነት ምሰሚን ከሆነ ብዙ በተለይ ወተሽ እየዘመርሽ ቪዲዮ ከምትለቂ ቲክቶክ ላይ በር ለቃማ ቢቀርብሽ ምክንያቱም እግዚአብሔር ስምሲ ቁጣውን ያወርድብሻል። እናንተ ሰርታችሁ ፎቅ ምድር ምናምን ሁሉን ነገር አሟላችሁ 5-4 መኪና ግዙ። እነዚህ የፈረዳችሁባቸው ልጆች እርስ በርሳቸው ተባሉ ተጣሉ። ግማሾቹ መዳም ቤት ሽንት ቤት ይወድቃሉ፣ ግማሾቹ ጨጓራዬን ታመማሉ ትላለች፣ አንደኛው መሸቀላ መስራት አቆመኝ ያድርጉ። እግዚአብሔር ግን አውቃችሁ የምትሰሩትን ኃጢአት ይቅር አይላችሁ። አንብቡ ክርስቲያን ከሆናችሁ መጽሐፍ ቅዱስን። እግዚአብሔር አውቀሽ የምትሰሪውን ኃጢአት ይቅር አይልሽም ሳታውቂ የምትሰሪውን እንጂ እያወቃችሁ የምትለቅሙት ዶላር በእነዚህ በአረብ ሀገር ባሉ ሴቶች ልጆች እያባላችሁ የምትለቅሙት ብትሰሩበት የእናንተ መውደሚያ ነው የሚሆነው። ዳዊትን ብትሆኚ ብዙዬን ብትሆን አብርሃም ብትሆን ሩታን ብትሆኚ ሞደሚያችሁ ነው። ወይ ልጅ ወልደን እናሳድግበታለን ወይ ቁጭ ብለን እንበላልበታለን ብላችሁ እንዳታስቡ። እግዚአብሔር ይፈርድባችኋል። እግዚአብሔር ግን ይፍረድባችሁ። የነዚህ የሴቶች አምላክ እንደዚህ ተንከራተው በየቤት መዳን ቆመው 24 ሰዓት የምትቆማለች። እናንተ ግን ቁጭ ብላችሁ ሶፋችሁ ላይ ተኝታችሁ የፈለጋችሁትን መኪና የነዳችሁ የፈለጋችሁበት ዋና እየሄዳችሁ ይሁኛችሁ በቀን 4-5 ስጋ እየበላችሁ እየተቀመጣችሁ እነዚህ የፈረደባቸው ልጆች ባተባሉት ላይክ ባደረጉላችሁ በተባሉት የምታገኙት ገንዘብ ግን አይበርክትላችሁ
አትኑሩበት። የሰራችሁበት ቤት አትኑሩበት። በቃ ቲጂ ይሄንን ነው የምልሽ። ግን ተይውና እነዚህን ታያቸውና እውነት እነዚህን እህቶችሽን መሰብሰብ ከቻልሽ ሰብስቢ። እኔ ትናንትና ተስፋዬ ሐረርጌ ቤት የሰማሁትን ቲጂ በእውነት እኔ ከዛ በኋላ እንቅልፍ አልወሰደኝም። እውነት ግፍ ነው። ግፍሩ ተው። እግዚአብሔር ዝም ሲል ግን ምክንያት አለው። አትኖሩበትም። እኔ ቲጂ እግዚአብሔር ምንድን ነው የሚለው? በማወቅም ባለማወቅም የሰራሁትን ኃጢአቴን ይቅር በሉ አይደል እንዴ የምንለው እኛ ክርስቲያኖች? እዚህ ውስጥ ያላችሁ ተናገሩ። አይደለም ወይ ነው? እያወኩኝ የምሰራውን ኃጢአት ነው እግዚአብሔር ይቅር የሚለኝ? እንደ መጽሐፍ ቅዱሳችን እኛ ባመጣነው ነገር ነው የሚሄደው። እነሱ እኮ እያወቁ ነው የሚሰሩት ይሄንን ነገር እያወቁ ነው። ኃጢአት ሆኖ አይደለም አደባባይ ገንጥሎ መሄድ ኃጢአት አይደለም። ሴት ልጅ ትሰተር፣ አረብ እኮ ሙስሊም እኮ ትሰተር ቢለን እኮ እኛም ክርስቲያኖች እኮ ፀጉራችንን ሸፍኙ ነው የሚለን። ሂጂና ቂጥሽን እያሳየሽ ወንድ ፊት ሂጂ አይደለም። ሴት ልጅ ወንድ ልጅ እንዳይሳሳት አይደል እንደምንሸፋፈለው? ክርስቲያንንም እኮ ይፈቅዳል እኮ መሸፋፈል መገለጣ ወይም ጡት ማሳሻ ስትሪ ጡትሽን እየገለጥሽ አደባባይ ውጪና ወንድ ልጅ አሳስቻ አይደለም ያለው። የክርስትናም ቢሆን ሂጃብ ልበሺ ብሎ ባያዝሽም ያንኑ እንደዚህ ያደረጋችሁ ያመጣችሁትን ገንዘብ ቁጭ ብለሽ ልትበይበት። እግዚአብሔር ግን አንድ ቀን ይፈርዳል። ለማንኛውም በቃ የድልሽ ነው የገባሁት። በእናታችን በእናትሽ በቃ እኔ እውነት አቅም ስለሌለኝ ነው። አቅም ቢኖረኝ ነው። ስሚ ቲጂ የእንትና ደጋፊ ነኝ። የማ ማን ነበር ስሙ? ረሳሁት። እኛ የጨነቀን ጨንቆና ሰው ሌላ እየቀለድክ ነው ወይንስ ወንድም አለሜ እየቀለድክ ነው? እኛ ቁም ነገር ላይ ነው ያለ ነው ከይቅርታ ጋር። እሺ ለምን ኮፒ ሊንክ ሼር እያደረግሽ አብለሽ ላጥሽን እያዘከረክሽ ትጠብቂያለሽ? እዚህ ስድብ ቤት አለ። ሂጂና እዛ ስድብ የሚሰደብበት ቤት እኝኝ በያት። የዩቲዩብ ስም ተናገሪ እስኪ። ሄርሚን አትንኩብን ትላለች እንዴ? ሄርሚ ማን ናት? ሄርሚን ዳንቺ ኢትዮጵያዊ ናት። አዝለሻት ዙሪ ሄርሚን። ከሄርሚ አሁን እንዴት የጸዳ ተግባር ተማርሽ ባክሽን? ከሄርሚ አሁን እንዴት ጨዋነትን ተማርሽ? ከሄርሚ እንዴት እንደው ስርዓትን ተማርሽ ባክሽ? እናትሽ ያስተማረችሽ እንደ ሄርሚ አይነት አስተዳደግ ነው እንዲያሳደገችሽ? እናትሽ ስትለፋ እኮ ላንቺ ብላ ነው። እሷ ሳትለብስ አንቺን አልብሳ ሳታደርግ አንቺን አድርጋ እሷ ሳትማር አንቺን አስተምራሽ የሄርሚን ፕሮፋይል ለጥፈሽ ስም የሌለሽ በሄርሚ ስምና በሄርሚ ፕሮፋይል በሩታ ስምና በሩታ ፕሮፋይል ከምትጠቀሚ ኮንፊደንስ ይኑርሽ በራስሽ መጀመሪያ ስሪ። ራስሽን ለውጪ፣ ጭንቅላትሽን ለውጪ፣ አሳሰብሽን ለውጪ። ሄርሜላ ብትጠበስ ማልሸትሽም ስም ከነ ስምሽ አይደለም ከነ ማንነትሽ አታቅሽም። ሄርሚ ሩቲ የምትሉ አታቃችሁም። ከነ መፈጠሯችሁ አያቋችሁም። ስሩ፣ ተለወጡ። ለራስሽ ስሪ። ለራስሽ መጀመሪያ አንቺ ቁሚ፣ አንቺ ሰውኝ። መጀመሪያ ለራስሽ ሳትቆሚ ለራስሽ ሳይኖርሽ ለራስሽ ሰው ሳትሆኚ ለሰው ልድረስ፣ ለሰው ልሩጥ፣ ለሰው ልሁን አትበይ። ይሄኔ እኮ ምንም የሰራሹ ነገር የለም። ምንም ያደረገ እኛ ስራ ነው እየሰራን ያለ ነው። እነሱ ግን የአረብ ሀገር በጎች ለሁለት ተከፍለው ይባላሉ አለችሽ እኮ በጓ። ስሚ የሄርሚና የሩታ በጎናችሁ የተባላችሁ ያላችሁት ለምን እውነት ተናገራችሁ? አያገባሽም። ለምን ትክክል እሷ ነች እያላችሁ እዚህ የምትሳደቡ በጎች ተብላችኋል። እኛ ስራ ነው እየሰራን ያለ ነው። እኛ ቢዝነስ ነው የምንሰራው። እነሱ ገንዘባቸውንም እድሜያቸውንም ይጨርሱኛ ምን አገባን አለች እኮ ግምጃ። ሀረብ ሀገር የነበረችው ሀረብ ሀገር በ4 ዓመት ውስጥ ያውም እንደ በባህር እንደ እባብ እየተሳበች በባህር ገብታ ማለት ነው። እንዲህ ነው እንኳን በፕሌን መተሽ በባህር እንኳን ገብተሽ ዕውቀት የሌለሽ ማለት ነው። ለምን እንደመጣሽ ማታስቢ ማለት ነው። በባህር እንደ እባብ ተስበሽ ውሃና ረሃብ ጠኔ ይዞሽ እናትሽ ልለውጪ ከኢትዮጵያ ተነስተሽ ባህር አቋርጠሽ በየመን እኔ በምን እንደምትገቡ ራሱ አላውቅም። በባህር በጫካ ዱሩን አሸዋውን እሳቱን ሄርሚና ሩቲ እየሸቀሉ ነው። እነሱ ኑሯቸውን እየኖሩ ነው። ጽድት ያለ ኑሮ እየኖሩ አለቀ። ምንም የሚጎላቸው ነገር የለም። እንዳንቺ ስደት ዓለም ላይ ወገቧን ሰብራ የሞለጃ ጊዜዋን የምታሳልፍ መሰለሽ? ወልደው ነው እነሱ ካንቺ ላይ ቁማር እየተጫወቱ ያሉት። ወልደው ትዳርን ይዘው አይተውት ፍቅር የሆነ ኑሮ እየኖሩ ባናትሽ ላይ እየተዝናኑ
አንዴ ሂልተን አንዴ ሸራተን እየተዝናኑ አንቺ ግን የሂልተንና የሸራተንን በር አይደለም ይቅርና የተራ ግሮሰሪን በር እንኳን አታውቂም። እድሜ ልክሽን ሰው ሀገር ላይ አለሽ ሰውን ስትረጂ ሰውን ስታግዢ ማለት ነው። አብርሃም ደጋፊ የሩታ ደጋፊ እነሱ ስራ ነው እየሰሩ ያሉት። እኛ ስራ ነው የምንሰራው፣ ገንዘብ ነው እኛ የምንሰራው። ተነግሮን ካፕል ሆነን ካልመጣን ዩቲዩብ አያድግልንም። ካፕል ሆነን ካልመጣን ዩቲዩብ መስራት አንችልም። ስለዚህ የግድ ካፕል መሆን አለብን። ከዛን ካፕል ስንሆን ደግሞ እነሱ ስራ መሆኑን አያውቁም። የአረብ ሀገር በጎች አለችን። የአረብ ሀገር በጎች ለሁለት ተከፍለው ይጣላሉ፣ ይባላሉ፣ ይሰዳደባሉ፣ ይገዳደላሉ፣ ገንዘባቸውን ይቀማማሉ አለችን። ግምጃ አለችን። ገንዘብ ማን ሰጥቶ ነው? ገንዘብ የሰጠ ሰው አለ እንዴ? ገንዘብ አለ ወደሽ የሰጠ ሞልቶ ምን ነው እኛ ለጥፈን ሰርተን አይደል እንዴ? ለእንትና ብር ተልኮለት ለሄርሜላ ተብሎ ገንዘብ ስጡኝ ብሏል። ቆይ አብርሃም ታደሰ ብር ስጡኝ ብሏል። ኦፍ ኮርስ እነሱማ መች ይላሉ? የኛ ነገርኩሽ እኮ እነሱ መቼም ብር ስጡን አይሉም። እኛንን አሽቃባጮች ልወደድ ባዮች የራሳችንን ዝንጀሮ መጀመሪያ መቀመጫ ይምራች የራሳችንን መቀመጫ ሳናሳምር አብርሃምና ሄርሜላ አብረው መጡ አይደለ? ስራ እየሰሩ ነው ተባለ። ስራ እየሰሩ ከሆነ ለይተው ለምንድን ነው የሚረገጡት ነው? አብርሃምም ለምንድን ነው የሚረገጠው? ሄርሚስ ለምንድን ነው የምትረገጠው ነው? ትዳር በጠበጠች የሄርሚ ደጋፊ ነሽ መሰለኝ። ሩታስ አልተረገጠች ከነ ልጇ ደጋፊ ነኝ ማሬ። እኔ አብርሃም ይኸውልሽ እኔ ያን ነገር ልንገርሽ፣ ይቅርታ የአብርሃምም ሆንሽ የሩታም ሆንሽ የሄርሜላ አይመለከተኝም። እሱ የራስሽ መብት ነው። ሁሉም ግን ስራ እየሰሩ ነው ያሉት። ግምጃ ይነግራናለች። ይኸውልሽ ካልተረገጥሽ ገንዘብ አታገኝማ። ካልተረገጥሽ ገንዘብ አታገኝም። እኔ ልጄን መቃብር ውስጥ ገብቶ እንደዚህ እናቴ እየተረገጠች ከእናቴ በላይ ይሆንልኝ ነገር አለ እንዴ? ትጂዬ ስራ ባይሆን ኖሮ ለምን መታ አልተናገረችም? ለምን መታ ራሷን አላጸዳችም? ታዲያ ልጄን አትስደቡብኝ ቤተሰቦች፣ ይኸውልሽ አዳምጪኝ፣ ልጄን አትስደቡ ቤተሰቦቼን አትስደቡ እኛ ስራ ነው ብላ ለምን አላለችም? እንዳይቋረጥባት ስለምትፈልግ ዳይሬክት ስራቸው እንዳይጨማደድ ስለሚፈልግ። ከልጅሽ በላይ ምንም ይሆን ነገር አለ ትጂዬ። በቃ እነሱ ይኸውልሽ እነሱ ምንም ይሁን ምንም ገንዘብ የሚከፈለው ሰው የሚያስበው ገንዘብን እንጂ ለነገ ልጁ ለነገ ትውልዱ አያስብም። ወደድሽም ጠላሽም በገንዘብ ታውረዋል። ገባሽ? የማንም ደጋፊ ሁኝ የማንም አይመለከትም። ቅድሚያ ራስሽን። እነሱም ኢትዮጵያ ቁጭ ብለው የሚሰሩት ስራ ነው። አንቺም እዚህ ቁጭ ብለሽ የምንሰራው ካፕል ሆነን ነው የምንሰራው። አለበለዚያ መስራት አንችልም። እየተሰደብን እየተረገጥን ነው የምንሰራው። ካልተረገጥን ካልተሰደብን ገንዘብ አይመጣም። እኛ የምንፈልገው ስድብ ስለሆነ ወዴ ልንገርሽ፣ ስራ እንደሚሰራ እኮ ዛሬ አይደለም ማወቅ የነበረባችሁ። መጀመሪያም ስራ እየተሰራ ነው። ሩታ የአዲስ አበባ ልጅ ነኝ ብላ ስትመጣ ስራ እንደሚሰራ ታውቃላችሁ። ግን አብርሃም ሲያጠፋ አብርሃምን መርገጥ፣ ሩታ ስታጠፋ ሩታን መርገጥ፣ ሄርሜላም ስታጠፋ መርገጥ ነው እንጂ አብርሃም እንዴት ነሽ? ቲጂ እግዚአብሔር ይመስገን ደህና ነኝ አለን። እስቲ መልስ ትባለው ማለት ነው። ሩታ ስትረገጥ ቲጂ ማናት ኤርሜላና አብርሃም ለምን ደግሞ ረገጡት የምትይው? በሰሩት የተረገጡት ባልሰሩ ነገር አይደለም። ወጣትን በሚያስተምር ነገር ቢመጡ ማንም ረግጣቸው የለም። አንቺ ደግሞ ከዚህ ጋር ውጪ። ሜላት የምትባይ ሴትዮ፣ ኤርሜላ የምትባይ ሴትዮ ውጪ። ኮሜንትሽ አጻፊ እዚህ ሙት አርጊያት። አፈርቢ እንደናንተ አይነቶቹ ናችሁ እየመጣችሁ አሁን ከኤርሜላናት ነው። ቲጂ ምን አይነት እንደው የጅቁርና ጥግ ነው ያላቸው እንደና ነገር አስተምሩና አትንጫጩ። የራሳችሁ አብርሃም ችግር ነው። ሴት በመቀያየር የሴትን ቂጥ በመቀያየር ነው ጀግና የምትችሉት። ኤርሜና አብርሃም ምንድነው ይዞልን የመጡት? ምንድነው መልካም ነገር ለወጣቱ ያስተማሩት? የምትደግፉትና እውነት ለእውነት የምትቆሙት እምነታችሁ የማይወክል ቆያ እንደ ሙት አድርጊው። እምነታችሁ የማይፈቅደውን ነገር ነው የምትደግፉት። ኤርሜላ ስትመጣ ደህና ነገር ይዛ ብትመጣ ማንም ምጠላት የለም፣ ማንም ምረግጣት የለም። ገብቶሻል? የሚያስተምር ነገር ይዛ ከመጣች አይዋ እንደግፋታለን፣ በርቺ እንላታለን፣ ሰብስክራይብ እናረጋታለን፣ እናሳድጋታለን። ምንድን አለ አብርሃም? ብዙ ልጆች አሉ አለ ገስት ላይ ቁጭ ብሎ እግዚአብሔርን እንደዚህ አይነት ዝሙት እየሰራው መጣሉ አይደለም ይዤ መጣሉ አለ። ገንዘባችሁን ስጡኝና እርዱኝ አላለም። ገብቶሻል? ቆይ አንድ ሞት አድርጊው። ሰብስክራይብ እያረጋችሁ አሁን መጣ የሆናችሁት ምንም ስለማታውቁት እየመጣችሁ አትንጣጡ እዚህ እኔ አለ ሰብስክራይብ አድርጋችሁ ልጆቹን አበረታቱ። ተምሮ
ስራ ያጡ ስደት ሊወጡ ያሉት ራሳቸውን ሊያጠፉ ያሉትን ልጆችን ወደ እናንተ ያመጣለሁ። እግዚአብሔር ገስት ላይ ቁጭ ብሎ ነው አብርሃም በአንደበቱ ይሄን የተናገረው። ነገር ግን ዝሙትን እያስተማርኳቸው አላለም። እቺ ከዚህ እኝኝ በያንቺ ቲጂ የምትባይ ከልባ ውጭ ከዚህ ልክስክስ ሙት አርጋት እነዚህ ሙት አርጋት ያለበለዚያ ነው ገስት ላይ ቁጭ ካልኩ ዝም ስለማልለው ምን ታከለ ሳዳ አንቺ ለእውነት ለእምነትሽ ከቆምሽ እውነት አንቺ እንደ ሙስሊም ካሰብሽው አብርሃም ትውልድን የሚያነጻ ትውልድን የሚያስተምር ትውልድን ለቁም ነገር የሚያበቃ ነገር ነው እያስተማረን ያለ ነው። አንቺ እውነት ወንድምሽ የእናትሽ ልጅ እናትሽ አሚጣ የወለደችው ወንድምሽ እንደዚህ አይነት ነገር ቤትሽ ውስጥ ቢያደርግ ኦኬ ብለሽ ነው የምትቀበዩ? ጀግና እያለችው ማየውን ነገር ሲያስተምር አይ ይሄ እኮ አያስተምረንም አብርሃም እንደምንወድ እንደምናከብር በእርግጥ እሱ ብሏል። አዲስ ኦዲየንስ ፈልገዋለሁ ብለዋል። አዲስ ኦዲየንስ ደግሞ ገና ከኬት የመጡ ከገጠር የመጡ ምንም የማያውቁ ከማዳም ኩሽና ገና በአካፋ በዚህ በተገልባጭ መኪና ታፍሰው የመጡትን ነው የሚፈልገው። ለምን አልተበሉማ? ለምን አልነቁማ? እነሱ ገብቶሻል? እንደዚህ አይነቶቹ ነው መብላት የፈለገው እንጂ እውነት የሚያስተምር ነገር ቢሆን ኖሮማ አይ አሁን በሱ ዩቱብ የሚፖስተው እሱ በሱ ዙሪያ በሚሰራው ነገር ለትውልድ እውነት ያስተምራል። ለእውነት ነው የምትቆሚ። አንቺ ሙስሊም ነሽ ሳዳ ትሰግጃለሽ አይደለ? እንደው በእምነትሽ ሊያዝሽ እምነት እዚህ ውስጥ አይገባም። ነገር ግን የሚያስተምር ነገር ሆኖ ነው ጀግና የምትዩ የሚያስተምር ነገር ሆኖ ነው። እርሜና አብርሃም ለምንድን ነው የምረገጡት? በስራቸው በዶላር ነው የምረገጡት። አብቴ ንጹህ ነገር ይዞ ከመጡ ማን እንደነሱ አብቴ እንደ አብርሃም የተከበረ ሰው አልነበረም። እዚህ ሚዲያ ላይ ልንገርሽ ከጥንት ጀምሬ እያየው ነበር። እንደ በአብርሃም ኦዲየንስ የሚባል ነገር የተፈጠረው አብርሃምና ሩታ ገብቶሻል? ነገር ግን ክብር ያንን ክብር አልተከበሩም እነሱ በዛ ክብር አልሄዱም። ምን ነው እውነታውን አውሩ። በእምነታችሁ ልክ ያመናችሁትን እግዚአብሔርን እንኳን አትካዱ። ይዞ የሚመጡት ነገር የሚያሰድብ ትውልድን የሚያበላሽ ህፃናቶችን የሚያበላሽ ዛሬ ላይ ለልጅሽ የምትፈሪበት ሰዓት እንደ ምንድነው የምትማረው? ልጅ የ10 ዓመት ልጅ ዛሬ ላይ ስልክ በእጇ ነው። ይቅርታ አንዴ እኔ ልወጣ ነው። አንድ ነገር ስልክ በእጇ ነው። ምንድነው የሚያስተምርልን? ምንድነው ትምህርት ምን እየወሰደ ነው? ሁለት ሴት ይዞ መጥተው በሁለት ሴት አንዱ ትቀማለች፣ አንዱ ትለቃለች፣ አንዱ ትስማለች፣ አንዱ ትይዛለች። ይሄ ነው የሚያስተምረን? አብርሃም እውነት የነቃ ልጅ ቢሆን እውነት ምድራችን ሊያስተምር ከፈለገ እውነት ዩቲዩበሮችን ሊያነቃቃ ከፈለገ በዚህ ሁኔታ ነው እንደዚህ ልፍስፍስ ብሎ ታመምኩ ብሎ መጣ። መስቀል መጫወቻ ነው? እውነት ክርስቲያን ከሆንሽ አብርሃምን የምትደግፍ እያንዳንድሽ ኤርሜላ የምትደግፍ እያንዳንድሽ በልጅሽና በዘርሽ ድረስ እኔ ምንም አይደለም። ምናቱም ይሄ መስቀል እውነት መስቀል አላቅም እንዴት ቤት በኩል አይታችሁ እናንተ መተት ብላችሁ እንደተነሳችሁት በተለይ ሩት ኤርሜላ የምትደግፉ ማይም እግዚአብሔርን ትይጂ። እኔ ማንም መሰደብ አልፈልግም። ማይም የማይነቁ የማይገባቸው ገብቶሻል? አንቺ አንዴ ዝም በይ። የማይገባቸው ለስሙ ክርስቲያን እምባዮች ናቸው። ሳደሰው ኮን ስለማይደርስ መስሏቸው ነው። አይወክልሽም ሳዳ አንቺ ባይመስልሽ ቢሆን እኮ ሪታ ላይ የደረሰ እነሱ ላይ አንኳኩቶ መድረሱ አይቀርም። ሁሉም ሴት ልንገርሽ፣ በሃይማኖቴ ማሬ ልንገርሽ፣ በሃይማኖትሽ ሳዳ እንደዚህ አይነት ነገር አጥፍተሻል ብባል ወጥቼ መልስ እሰጣለሁ። ለሃይማኖቴ ክብር ካለኝ ማለት ነው ወጥቼ መልስ እሰጣለሁ እንጂ እንደዚህ መተት እየተባለ እናንተ ዝም አላላችሁ። ማንም ዝም አላለም። እንደ ቆይ ሙት ያርሽ አንቺ ስለመስቀል ስለማይገባሽ ማነሽ ትርጉም ያለው ነው አንቺ የምታደርጊው ማሬ። ስለመስቀል ብዙ አይገባሽ ታደርጊው፣ እኛ ግን ይገባናል። ገብቶሻል አይደል? አንዴ ሳዳ ጥያቄ ያለኝ በእግዚአብሔር በእናትሽ ቆይ እህቴ አንዴ ሳዳ እህቴ ከመጀመሪያ ይቅርታ የማርያም አንቺ ወንድምሽን አንቺ የማርያምን ስዕል አድኖ ፕሮፋይልሽ ላይ ያው አንቺ የመብርሃንን ምስል የመብርሃን ስም ላንቺ መነገጃሽ አይደለችም። የመብርሃን ምስል ላንቺ መጫወቻሽ አይደለችም። አንቺ መስቀሉ ሳይገባሽ መብርሃንን ተሸክመሽ ትዞሪያለሽ እንዴ? መብርሃን ትፈርድብሻለች። በመስቀል ላይ መተት ይሰራል። አንቺ ጠንቋይ የመብርሃንን ምስል ተሸክመሽ ጠዋት ቤተክርስቲያን ነሽ፣ ማታ ጠንቋይ ቤት ነሽ። እንዳንቺ አይነት አሲዳም ነው ሃይማኖትን የሚያሰድበው። ራሳቸው የሚሰሩትን ነው ሰውን ምንትን የሚለው የሚሰራ ሰው ስለ ጠንቋይ ስለሚያውቁት ነው። ትርጉሙን የሚያውቁት ሃይማኖተኛ ሰው ስለዚህ በእስልምና ነው በክርስትና ብቻ አይደለም። በእናትሽ ለሳዳ ጥያቄ አለኝ። አንዴ ከይቅርታ ጋር ሁላችሁ ማለት ነው። ሳዳ እህቴ ማለት ነው። አንቺ ከመጀመሪያ ይቅርታ አድርግልኝ። አንቺ ሴት ልጅ ነሽና እንደው የሩታ ነገር ባንቺ ሪል ቢሆን እንኳን
ድራማ እንኳን ባይሆን ማለት ነው አንድ ሴት ልጅ አርግዛ እንደማርገዝ እኮ አንቺ ስላላረገሽ ስላልወለድሽ ይሆናል። እኛ ደግሞ የወለድነው ደግሞ እናውቃለን በእርግዝና ሰዓት ምን ያክል ችግር እንዳለ ምን ያክል እንደምትጎጂ እናውቃለን። ባልሽን እንደው ሩታ ብታረግ እንኳን እንደው ባልሽን ማለት ነው አንድ ቀን ተሳስቶ ወንድ ጋር እንደው ተይ በቃ ሴት ጋር ቢሄድ አንቺ ቆመሽ ታያለሽ። ሩታ ላይ የምትፈርጂ ሁላ ማለት ነው እዚህ ላይ ማለት ነው። ቢሆን እንኳን ሩታ ሴት ልጅ ናት። አራስ ቤት እንግዲህ እሱ አራስ እያለች እሱ አሻሸገደ እያለ ነበር። ቢሆን እንኳን ማለት ነው ሁላችንም እኮ ሴት ነን እዚህ ጋር ማለት ነው። ስላልወለድሽ ላይገባሽ ይችላል እያንዳንድሽ፣ ግን የወለድነው ደግሞ እኛ እናውቃለን። አራስ ቤት ምን አይነት ምን እንደሆነ እርግዝና ምን እንደሆነ እንኳን በጥፊ ብለዋለች። በጥፊ ተታበሽጉት ብትለው ሪል ቢሆን እውነት ነው። እግዚአብሔርን ማናችንም እያንዳንድሽ ነገ ሩታ ሪል ቢሆን እያንዳንድሽ ሩታ ላይ የደረሰ አንቺ ላይ ቢደርስ ውሸታም እንኳን እንደ ሩታ ቆመሽ ልታዋሪ ፊትሽን ራሱ አታሳዩም። ሩታ እንደውም ጀግና ናት። ሪል ከሆነ ማለት ነው ጀግና አቋም ያለ ሴት ናት። ቆማ እየተከራከረች ነው ከባሏቿ ዘመድ ጋር እየተጋፈጠች ነው እንዴ። አንድ ሰው እኮ ከጎና ቆማ ለሷ እኮ የሚከራከር ሰው የለም። እራሷ ቆማ ነው የምትከራከረው። ጀግና አንበሳ የሆነች ሴት ናት። በእናታችሁ ስለ ሰው ስታወራ ነገ ለአንተ ብለህ አውራ ነው የሚባለው። ሁላችንም ሴት ነን እዚህ ጋር። ግን እናቴ አንቺም ብትሆኝ ሳዳ ሩታ ስላልሽ ነው። መተት ብላለች እኮ እኔ ስለሌላው አይደንቀኝም፣ ግን እናንተ ቤተሰብ የባል ዘመን ደግሞ ይላል እንዴ ብዙ ብትል ምን ይደንቃታል? ካደቻት እኮ ትናንትና ምን ነበር እድሜ ለሩታ አለፈልን እያለች ነበር። ዛሬ ግን በአደባባይ ክዳት እኮ መተት እየሰራች ነው አለቻት። መተት ደግሞ የሚያውቀው የሚሰራው ሰው ነው። እሺ ማይሰራው ሰው ስለ መተት ብትጠይቀው አይገባውም፣ ምን እንደሆነ አያውቀውም። መተት የሚሰራ ሰው ግን እንደፈለግሽ ብትዩ ይገባዋል። የኔ እህት እኔ ለሳዳ ነው ጥያቄ ያለን። ወታ ለምን አልተናገረችም ስላለች ነው። እሷ እኮ ምን ታርግ እያለች እኮ ነው። የሚሰማ ሰው አጣች እኮ ከጎኗ የሚቆምና ሰው አጣች እንዴ። እቺ ልጅ ምን ታርግ ተናግራለች እኮ ማለት እሷ አንድ ሴት እዚህ ጋር እስቲ እኔ ነኝ ባሌ ሴት ይዞብኝ መጥቶ ቆሜ አናግረዋል። ውሸት አትሳሳች፣ ማንሽም አታረጊ። እንደውም እሷ ጀግና ሴት ናት። ቆማ እያወራች ነው፣ አደባባይ እየተጋፈጠች ነው። አንቺ ብትሆኛ አትጋፈጭም። ለአብርሃም እሪል ከሆነ ሽጉጥ ራሱ አይበቃውም እንዴ። አንቺ አራስ ቤት እኮ ብዙ ጉዳት አለው እንዴ። ሴት ልጅ እኮ በመውለጃ ጊዜ እንዴት እንደምትጎዳ ማታቂ ሴት ነች እዚህ ጋር መተሽ የምታወሪ እንጂ ደግሞ እዚህ ጋር እንትን ያለችው ደግሞ እኔ በእስልምና ቢመጡ ኖሮ አለቃቸውም ዝም አልላቸውም። ያንቺ ጩኸት ብቻ ወይም ደግሞ የተወሰኑ 10 ሰዎች ጩኸት ብቻ ቢሆን ባደረሰላቸው። ክርስቲያን ሆነን ያልጮኸ ማንም የለም። መስቀሉ ምናልባት እነሱ የሚያምኑበት መስቀል እምነታቸው ሌላ ስለሆነ ይቅርታ የሚያምኑበት መስቀል እንደዚህ ሊሰራላቸው ይችል ይሆናል። በክርስትና ግን የክርስቶስን መስቀል በፍጹም ነው የማይሰራ። ከሜዳ ብድግ አድርጋ ማሰራት ትችላለች። ጮኸናል ደግሞ ታየኛለሽ። ይሄ ነገር ተግባር ላይ ካልሆነ ማለት እመኚ ዛሬ ዝም ማለታችን እንዳታይ። ዛሬ ሚዲያ ላይ እንደዚህ ነው ዝም ያለን የመሰለሽ። ሩታ የደረሰባትን አንቺን ደርሶብሽ ታይዋለሽ ነገ። ሩታ ላይ ዛሬ ፈረድሽ እሪል ከሆነ ማለት ነው፣ ድራማ ካልሆነ ይሄ ነገር ማለት ነው። ሩታ ምን ታርግ ሩታ እንዴ። በዚህ የባል ዘመድ እያንገበገባት ነው። እያንዳንድ ስላላየሽው ነው። የባል ዘመድ ደግሞ ምን አክል እሳት እንዳለው እናንተ ምን ሆናችሁ ነው ግን ሴት ሆናችሁ በሴት ላይ የምትፈርዱት እንዴ? እንደውም ከሩታ ጎን ነበረ። እውነት ከሆነ ከሩታ ጎን ነበረ መቆም የነበረባችሁ። ልጅ ይዛ የ7 ወር ልጅ ይዛ አንቺ ብትሆኚ ያለሽ እዚህ ጋር መጥተሽ አንቺ ብትሆኚ የምትወስጂው እርምጃ የተለየ ነው። ሩታ ጀግና ሴት ናት፣ ጀግና አንበሳ ናት። ሩታማ እየተጋፈጠች ነው ፊት ለፊት ቆማ። ግን ስለዚህ የሚያለቅስ ሲሞጂ አትላኩ እንዴ። ይቅርታ አድርጉልኝ። እኔ የተሰማኝን ይሄንን ነው። እሷ አሁን ሳዳ ሪል ባይሆንማ ወጣ ትከራከር ነበረ ስላለች ነው። እንዴት ታውራች ልጅ እንዴት ታውራ? በዚህ እስቲ ከጎና ማን ነው? በቃ እኔ ያየሁት ኤፍሬምን ብቻ ነው ከሷ ጋር የሆነው አይደል? አታሳዝናችሁ? እውነቱን ድራማ ቢሆን እንዴ ኤፍሬምም ልንገርሽ፣ ኤፍሬምም ከሩታ ጋር በእርግጥ አሁን እኔ ሴት ነኝ እኮ እኔ እኮ እሷ ላይ ፈርጄባት አይደለም። እኛ ደግሞ ወልደን አርግዘን ስላየን ነው ምን ነግርሽ የኔ እህት።
ስላላረገዝ ስላላየሽው ላይገባሽ ይችላል። ይቅርታ አድርግልኝና ማለት ነው። አርግዘሽ ደግሞ መጎዳት በጣም አንገትን ነው የሚሰብረው፣ ቅስም ነው። እንደውም ሩታ ቅስሟን አልተሰበረም፣ ቆማ እየሄደች ነው፣ እየተገፈጠች ነው። ግን ሪል ውሸት እንኳን ቢሆን ይሄ ነገር ማለት ነው ድራማ እንኳን ቢሆን ከሩታ ጎን ነበረ መሆን ነበረብሽ። ሴት ሆነሽ ሩታን የምታቃይ ሴት ሆነሽ ሩታን የምታወርጂ ሴት ወዮልሽ፣ ነገ አንቺ ምን እንደሚገጥምሽ። እንደው ድራማ እንኳን ቢሆን እግዚአብሔር ድራማ እንኳን ቢሆን እንዴ አንቺ ሩታ ምን ታርግ? ማን አላት እስቲ ይሄ ውስቲ እግዚአብሔር እኔ እንዴት እንደምታሳዝነኝ። ድራማ እንኳን ቢሆን ራሱ ያስለቅሳል። ድራማ እንኳን ከሆነ ይሄ ለኛ ለሴቶች እኮ ነገ ይመጣል በእናንተ ተጠንቀቁ ሚል ነው የምታስተላልፈው ማለት እኮ ነው። ድራማ እንኳን ከሆነ ማለት ነው። ሁላችንም ሴት ነን። እባካችሁ ሩታ እንደዚህ ፎቶ ዘቅዝቃችሁ የልጅ በተለይ የህፃን ልጅ እያንዳንድ ስላልወለድሽ ስለ ህፃን አይገባሽም። የወለድሽ ቀን ደግሞ እንዴት እንደሚያንገበግብ ታያለሽ። ህፃን ልጅ ዘቅዝቀው ኧረ ወይኔ ምን ሆነን ነው ግን? እኛ ግን እውነትም ከኢትዮጵያ ህዝብ ነው የተወለድነው? እኛ እውነትም ኢትዮጵያዊ ነን? ምን ሆነን ነው? ለዚህ እኮ ነው የአረብ ሀገር በጎች የምንባለው። እግዚአብሔርን ለምንድን ነው? ገና አልነቃንም። በግ እንኳን ብሎ ነው ከበጎቹ ጋር የሚቀላቀለው። ሪልም ይሁን ያ ህፃን ልጅ የ7 ወር ህፃን ልጅ ዘቅዝቀሽ እያንዳንድሽ ነገ በልጅሽ ታገኘዋለሽ። እውነት ነገ ልጅሽን ነገ በልጅሽን ታገኛለሽ እያንዳንድሽ። የ7 ወር ልጅ ምን ብላችሁ ነው የምትዘቀዝቁት? እንደው እዚህ ውስጥ ራሱ ካላችሁ እንዴ ህፃን ልጅ የ7 ወር ህፃን ልጅ አይኑን ጎልጉሎ አወጡ። በስነ ስርዓት ማይጠባ አይናቸው ተጎልጉሎ ኧረ ተው ምን ሆነን ነው? ማሰባችን የት ሄደ? ተደፈንን እንዴ እናንተ? ተደፈንን? እኛ እናቶቻችን ሲያሳድጉን እንደዚህ ነው ያሳደጉን? ቤተሰብ ሲያሳድገን እንደዚህ ነው የሚያሳድገን? እግዚአብሔር ተው በቃ አቁሙ። ድራማም ይሁን ሪልም ይሁን ውሸትም ይሁን በቃ ይሄ ነገር ከዚህ ድራማ ውጡ፣ ነፃ ውጡ በቃ። አረብ ሀገር ያላችሁ እህቶቼ ደግሞ ለራሳችሁ ኖሩ። እናንተ ብዙ ነገር ይጠብቃችኋል። ገና ሰው ሀገር ነው ያላችሁ። እናቴ በሰላም ወጥታችሁ በሰላም ግቡ። የቤተሰብ ኃላፊነት አለባችሁ። ወንድም ታስተምራላችሁ፣ እህት ታስተምራላችሁ። እዚህ ውስጥ ስንት መከራ ያለባችሁ አሉ። ስለነሱ ደግሞ አንቺ የሩታ ደጋፊ ነሽ አንቺ በቃ ስድብ ደግሞ እኛ ከሴት ማይወጣ እንደው እኛ ምን ሆነን ነው? ኧረ ተው ወንዶችም ይታዘቡናል በእናታችሁ። እንዴ ምን ሆነን ነው እንደዚህ በቃ እንደዚህ ቆሻሻ አስተሳሰብ ከየት ነው ያመጣ ነው እንዴ? ድሮ እስቲ እናንተ በእኛ እድሜ እንኳን እኮ ትንሽዬ ስለ እናቱ እንኳን የተሳደበ ሰው እንዴት ነውር ነበረ። አሁን እኮ በግልጽ በአደባባይ እናትሽ እንደዚህ ትሁን እናትሽ እንደዚህ ላርጋት አይደብርም? ከኛ ይሄ ይጠበቃል? እሺ ምንድነው የምናስተላልፈው? እኔ ቲጂን ተነስቼ ሰልሽ እኔ በእናት